ሳሳይ ነው ወድሻለሁ። ኧረ ተው ባርኮት። ባርኮት ሲመጣ ሀሳብሽን ቀየርሽ አይደል? ቆይ ልቤን ለምንድን ነው የምትጫወቺበት? አንተ ምን እያደረግክ ነው? ቤዛዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃል? አንተ ባለጌ! ቆይ እንዴት ብትደፍረኝ ነው ነበር? አልሰማሽኝም? ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ እንዴ ሌሊ፣ ምን እያደረግሽ ነው? እሰይ ለምለም፣ ዛሬ ገና ቆንጆ ነገር አደረግሽ። ለምለም በቃ ተረጋጊ። አንቺ እኔ ነው በጥፊ መታሽኝ? ኤላዬ፣ እኔ እዚህ ቤት አንድ ቀን እንኳን መቆየት አልችልም። ከዚህ ቤት ይዘኝ ሂድ። ደግሞ የት ነው የምወስድሽ? ወደ አንተ ቤት ነው። ባርኮት ሲመለስ መለሳለሁ እንጂ እነዚህ የሚያስቀምጡኝ አይመስለኝም። ምን ነው አፈጠጣችሁብኝ? ቆንጆ አይታችሁ አታውቁም እንዴ? ማን ነው ቆንጆ? አንቺ ነሽ ቆንጆ። ምን ትመስላለች? አመዳ። ዝም ብላችሁ ያለ በቂ ምክንያት አትጣሉ። ቤዛ በቃ ነይ እንውጣ። ከፈለግሽ አንቺም ወደ ቤትሽ መመለስ ትችያለሽ። ለሊ ነይ እንሂድ። ከዚች ጋር አብሬ ለመኖር እንመለሳ የለም። ኡፍ፣ አሁን ጭቅጭቅ ነው ምርር ያለኝ። እንዴ ለምንድን ነው እንደዚህ የምትጣሉት? አሁን ከፈለጋችሁ ሁለታችሁም ነው እንሂድ። ኤላዬ ልምጣ። በእኔ ቅናት እንዲጨርጨር ስትይ አይ ዴቭ፣ ለሊ እኮ ኤላን በጣም ስለምትወደው ነው። ሌላ ሰው እንዲያይባት አትፈቅድም። አይደለም ማቀፍ። ባርኮ፣ ይሄ ደግሞ ማን ነው እባክሽ? ይሄ ውበት ከሰማይ ነው ከምድር? አይ ናኦል፣ ታስቀኛለህ እኮ። ሊዲያ ትባላለች፣ የዴቭ እህት ነች። ናኦል እባላለሁ። ኦ ናኦል፣ ፍቅር እንደዚህ አይነት ሰው ታውቂያለሽ እንዴ? ከየት አመጣሽው እባክሽ? አይንሽን ነቀል አድርጊ፣ ላንቺ አይደለም። እና ለማን የመጣው? እሱን ትንሽ ጠብቂ ታያለሽ። ምን ያስቸኩልሻል? ነገር ምንም ሊረዱ አልቻለም። ቆይ ያኔ ባርኮት የት ነበር? ባርኪ የኤላ ጓደኛ ነበረ እና ቤዛ ደግሞ ከኤላ ስርስር ስለማትጠፋ ባርኪ ያፈቀራት። ግን እሷ ለባርኪ ያላት ነገር ውሸት ነበረ። ከኤላ ጋር አብራ ለመሆኑ ባርኪ የተጠቀመችበት እንጂ ባርኪ ምንም አታፈቅረው። ተመጭበት ቤት አይደለም። ኧረ ለእኔ ሲሆን ነው መፍቀድ አይቻልም ምናምን የሚባለው። አንተ ቤዛን እዚህ ቤት ስታመጣት እኔን አስፈቅደኛል? እና እኔን አንቺ እኩል ነን? ከእኔ ጋር የተፎካከርሽ ነው? አዎ ባርኮት፣ እዚህ ቤት ውስጥ እኔም አንተም እኩል ነን። የእናታችን ቤት ነው። እኔም የፈለግኩትን ሰው አምጥቼ ማኖር እችላለሁ። ፍቅር አትሳሳች። አንቺ እኮ ሴት ልጅ ነሽ። ምን አይነት ነገር ነው የምታወሪው? አሁን የጓደኛሽን ይዘሽልኝ ከቤት ውጭ ላይሽ አልፈልግም። አንተ ቤዛን ከዚህ ቤት ስታስወጣት እኔም ናኦልን እንሸኘዋለሁ። እስከዛው ግን አብሮኝ ነው የሚኖረው። አንተ ምንም አይመለከትም። እንደ አንቺ አረ ምንድን ነው? አረጋጉት እንጂ ዝም በላት። ሲጀመር ማፈሪያው እንኳን አንተ ራስህ ነሽ። ሴልስ ጠራችን ብለህ እንደ በግ የተጎተትክ የመጣው። ናኦል እንሂድ። ትሰምኛለሽ ፍቅር? የኔን ትእዛዝ አልሰማም ብለሽ የምታደርጊውን ነገር አድርጊና አሳይሻለሁ። ምን ላድርግ? ቡና ፊልኝ እንጂ የእንግዳ ሞጉ ይድረሰኝ። ታዋቂው ናኦል ይባላል። ደግሞ ተንከባከቢው። የኔ ቆንጆ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አደይ ፈጠን በይ ተንከባከቢው። ናኦል አንድ ነገር ይጉደልበትና ከአንቺ ራስ አልወርድም። እሺ አፈላለሁ። ምን አሁንም ቡና ላይ ነሽ? አረ ሂጂና አንቺው እንጂ። ወዴት? ትልቅ ሴት ሆነሻል። አንተም ተቀይረሃል። ቆይ ያኔ ለምን ሄድሽ? አሁን ለምን መጣሽ? ማለት ምን ጥያቄ ነው? ያኔ ከወንድሜ ጋር ጥሩ ሁኔታ ላይ ስላልነበረን ለቤተሰቦቼ ብዬ ነበር ሄድኩት። አሁን ግን ነገሮች ሲስተካከሉ ተመለስኩ። አደይ ከአንተ ፍቅር ያዘት ማለት ዴቭን ባርኮትም ይጠሏታል። ከዛ አንተ ይዘህልኝ ትወጣለህ። ወዴት ነው ደግሞ ይዣት የምሄደው? እሱ አያሳስብህም። ነገር መቀየሩን እኔም በጣም ነው ግራ የገባኝ። አይደለም አደይ፣ አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት፣ ቤዛ ከሰማች ጥሩ አይመጣም። ሁሉም ነገር በጣም እያስጠላኝ ነው አደይ። ጥፋ ጥፋ እያለኝ ነው። አንቺ ደግሞ መኖር አለብሽ አደይ። አንቺ እኮ ከጎኔ ካለሽ ምንም አልፈልግም። መጫወት ደስ ይላል፣ መደሰት እድሜ ይቀጥላል። ዋው! እዚህ ቁንጅናሽ ላይ በር ሳታንኳኳ ነው እንዴ የምትገባው? የተከፈተ በር ማንኳኳት ነበረብኝ። እኔ ኬክ ካጠፋው ግን ሶሪ። ቆይ ፍቅር የላችም እንዴ? እኔ ጋር ለምን መጣክ?
ወደ አደይ ክፍል እየሄድኩኝ ድምፅሽን ሰምቼ ነው ወደዚህ ክፍል የገባሁት። አደይ ጋር ደግሞ ምን ትሰራለህ? ያው ስራ ላዛት ነው። መቼ ሰራተኛ ጋር ለምን ትሄዳለህ? ታዲያ አንተ ምን አስኬደህ አጠራት? ልቤ አንቺን እያሰበ እንደነበር በምን አውቀሽ መጣሽ? እባክሽ። አይ ባርኮት ሲመጣ ፊትህን ሳይው ልክ አልነበረም። ልይ ብዬ ነው የመጣሁት። ተመልሶ መጣ። ቤቱ አይደል? ወዴት ይሄዳል? ልክ ነሽ። እኛንን ያለ ቤት ከዚያ የዘለለ ምንም አይነት ግንኙነት አልፈልግም። ባርኮት ሲመጣ ሀሳብሽን ቀየርሽ አደይ? ቆይ ልቤን ለምንድን ነው የምትጫወቺበት? የምነግርሽ ነገር እኮ ቀልድ አይደለም አደይ። ልቤን እየጎዳሽ ነው ያለሽው። ቆይ አንቺ አይገባሽም እንዴ? ለምንድን ነው የምትጎጂ? እኔ እዚህ ቤት ልክ እንደ ባርኮት ነው የምትሆኑ። ደግሞ አትሳሳት። እኔ አሁን ላይ ለፍቅር የሚሆን ምንም አይነት ጊዜ የለኝም። አደይ ለምን ራሱ ወዳድቶኛለሽ? እስኪ እጅሽ ናጭ። ይሄ ውሸት ይመስልሻል? ብሩና ብድሩ ታረጣ አበዳሪዎች ቤታችን ሊወርሱት ነው እና ምን ማድረግ እንዳለብኝ ግራ ገብቶኛል። አንቺ አትጨነቂ፣ እኔ ሁሉም ነገር አስተካክላለሁ። ቆይ ግን ይህን ነገር ባርኮት ሰምቷል? አይ አያውቅም እኔ ያለው። ቆይ እስኪ ጨፍኝ። አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ኧረ ሁለተኛ ጥፊ። አንቺም እንደዛች ፋራ ነሽ እንዴ? ቆይ ከንፈርሽ መስመሽ ምን ልትሆኚ ነበር? ቆይ ስርዓት የሚባል ነገር የለም እንዴ? እንዴት ብትደፍረኝ ነው ዛሬ መተህ ልትስመኝ የሞከርከው? ኧረ መጣል ለገንዘብ ብለሽ መጥፎ ነገር እንዳሰርሽ። እሺ ላይ ቤዛ በስተመጨረሻም አንድ ላይ ሆነው ለምለም ደረሰችባቸው። ባርኮቴ ወደ ቤት ተመለሰ። ወደ ቤት በተመለሰበት ታይም ደግሞ አደይና እንዲሁም ዲብ ተቃቅፎ ነበር። ባየው ነገር እጅግ በጣም ደንግጧል። ፍቅር ለወንድሟ ለባርኮቴ ይህ ጓደኛዬ ነው፣ ከዚህ በኋላ ቤታችን ነው የሚኖረው። አንተም የፈለግከውን ሰው አምጥተህ እዚህ ቤት እንዲኖር ታደርግ አይደለም። የእናትና የአባቴ ነው፣ እኩል ነው መሆን ያለብን። ስለዚህ እኔም ጓደኛዬን አምጥቻለሁ እዚህ ቤት ይቀመጣል በማለት ከወንድሟ ጋር ስትፎካከር አይተናል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ዛሬ የመጣሁት በአደይ ተከታታይ ድራማ ነው። በክፍል 44 ከች ብለዋል። በባለፈው ፓርት ላይ እንግዲህ በክፍል 43 ላይ ለምለም ቤዛን በጥፊ አጩላት ፊቷ እስኪዞር ድረስ አቃጥላት ነበረ። ግን ደግሞ ለምንድን ነው የመታሽኝ በማለት እሷ ልትደግማት ልትመልስላት ስትል ኤላ ይበቃቸዋል፣ ምንድን ነው እንደዚህ የምትጣሉት በማለት እኔ በጣም ጭቅጭቅ ሰልችቶኛል በማለት እንግዲህ ያገላግላቸዋል። ያው ቤዛም ደግሞ ከኤላ እና ከባርኮቴ ላይ ለየት ያለ ጸባይ አላት። ለሌሎቹ ክፉ ትሆናለች፣ ለእነሱ ግን ለስለስ ትላለች። ስለዚህ ለስለስ ብላ እነዚህ እዚህ ከተቀመጥኩኝ ይጨርሱኛል፣ እባክህን ውሰደኝ በማለት እንግዲህ ከማን ጋር ነው የምትሄጂው ሲላት አንተ ቤት መሄድ እፈልጋለሁኝ በማለት የእሱን ቤት ሰበብ አድርጋ ወደ ኤላ ቤት ሄዳለች። ለምለም እጅግ በጣም ተናዳለች። እንሂድ ብሏት ነበር፣ በእለቱ ግን አልሄደችም። ያው እንግዲህ ባርኮቴም ከዛ በኋላ ወደ ቤት መጥቶ ነበረ። ያው ባየው ነገር እጅግ በጣም ደንግጧል። ምክንያቱም አደይና ዲብ ተቃቅፎ ስለነበረ ከፍቶታል። ስለዚህ ያው ፍቅርም ከጓደኛዋን እንዳመጣች ለባርኮቴ ነገረችው። ይህ ጓደኛዬ ነው፣ ከዚህ በኋላ እዚህ ቤት ነው የሚኖረው በማለት ትነግራለች። እንዴት ነው እንደዚህ የምታደርጊ? ወይኔን ወይንም ደግሞ እናታችን ማስፈቀድ እኮ ግድ ይልሻል በማለት እንግዲህ ይጠይቃታል። ችግር የለውም የግድ አይደለም ማስፈቀድ ያለብኝ፣ አንተም የፈለግከውን ሰው አምጥተህ እዚህ ቤት እንዲኖር እያደረግክ ነው። ስለዚህ ይህ ልጅ እዚህ ቤት ይወጣል የሚባለው አንተም ቤዛን ከዚህ ቤት ስታስወጣት ነው በማለት ከወንድሟ ጋር ስትፎካከር ነበር። እኔ እኮ ወንድ ልጅ ነኝ፣ አንቺ ሴት ነሽ፣ እንዴት እንደዚህ ታደርጊያለሽ በማለት እንግዲህ ቢጠይቃት
አይቻልም መብቴ ነው በማለት እንግዲህ ስትከራከረው በጥፊ አጭሏታል። እውነት ለመናገር ይህን ነገር ማድረግ የለባትም፣ ከሱ ጋር መወዳደርም የለባትም። ሲቀጥልም ደግሞ እሱም ደግሞ መምጣት የለበትም። አንተ ሴት ሲጎትትህ እንዴት እሺ ብለህ ትመጣለህ? በማለት እንግዲህ ልጁንም ሲናገረው ነበር። ግን ደግሞ እሷ ለሰሪዋና የሆነ ተንኮል ነገር ስላሰበች ነው ልጁን ያመጣችው። ልጁን እንግዲህ ወደ ቤት ያመጣችው ከአደይ ጋር እንዲፋቀሩ አደይም ከልጁ ጋር ፍቅር እንዲይዛት እንዲሁም ከባርኮቴና ከዲብ ላይ ለቀቅ ብላ እንድትወጣ ከቤት ስለፈለገች ነው። የሄደችበት አማራጭ እጅግ በጣም ነው። ውይ ተንኮሏ ግን የምሬን ነው የምላችሁ በጣም ኃይለኛ ነች። እና ይህን ነገር አስባ ነው እንግዲህ ለመበጥበጥ ነው፣ ለተንኮል ነው ይብን ያመጣችውን። ግን ያን ተንኮል እንዲሰራ ይብን ራሷን አሳልፋ እንኳን ትሰጣለች ማለት ነው። ልጅቷ ተንኮል ሲሰራላት ያን ሰው የሚፈልገውን ነገር ታሟላለች። ጉንጩን እየሳመች እያባበለች በቃ ይዞህ ምናምን እያለች ስታደርግም ስላየናት ማለት ነው። እና ፍቅር የሄደችበት ጥግ ድረስ በጣም ከባድ ነው። ይህን ነገር እንዲያደርግ እንትን ብላለች። ግን ደግሞ በዚህ ችሎታና በዚህ ነገረኝነቷ ያው ጓደኛዬ ነው ብላ ያመጣችው ልጅ ከቤት እንዲኖር አድርጋለች ማለት ነው። ያ ማለት የወንድሟን ምክር ራሱ አልሰማችም። እንግዲህ ያው ባርኮቴ ደግሞ አደይን ይቅርታ ጠይቋታል። ምክንያቱም እኔ ያን ጊዜ ስተሰርቻለሁ ነገሮቹ ዝብርቅርቅርቅ ስላለብኝ ነው እንጂ አንቺን አሁንም የተለየ ስሜት የለኝም። በጣም ነው የምወድሽ የማፈቅርሽ። ግን ደግሞ ያን ጊዜ ዲብ ስላሳዘነኝና አንቺም ያፈቅረኛል ብለሽ ስለተናገርሽ ነገሮቹ ሁሉ እንዳልሆኑ ሆኖ ሳይሆን ሼም ስለያዘኝ የራሴን ስሜት ደብቄ ለዲብ አሳልፌ የሰጠሁት ለዛ ነው በማለት እንግዲህ ነግሯታል። አደይ ደግሞ በፍጹም እንደዚህ ታደርጋለህ ብዬ አልጠበቅኩም ነበር። በደቂቃዎች ውስጥ እንደዚያም ነገሮቹ መቀያየሩ ለኔ በጣም ገርሞኛል በማለት በቃ አሁን ላይ ምንም ነገር እኔ አልፈልግም በማለት እንግዲህ የባርኮቴንም ፍቅር ገፍታለች። እንዲሁም ደግሞ ባርኮቴ ሲመጣ የተከፈውን ዲብ ለማየት ወደ ክላስ ሄዳ ነበር። ዲብም ባርኮቴ ሲመጣ አንቺ ራሱ ተቀየርሽ፣ ለምንድን ነው ልቤን እኮ ሰበርሽው፣ ኧረ ተይ አደይ በማለት እንግዲህ ሲናገራት አይተናል። እጇን ይዞ ወደ ልቡ እያስጠጋ እኔ እውነተኛ ፍቅር ነው የያዘኝ እንደ ባርኮቴ አይደለም፣ ለምን ደግሞ አትረጅኝ፣ ተጎድቻለሁ በማለት እንግዲህ ሲላት ነበረ። እሷም ከዚህ በኋላ አንተም እሱም የድሮ ጓደኛ ማቾች የምትዋደዱ እንድትሆኑ ፈልጋለሁኝ። እኔም ከሁለታችሁ ህይወት መውጣት ፈልጋለሁ። በቃ እንደ ሁልጊዜው እንደ ድሮ በእህትነት አስቡኝ በማለት እንግዲህ ለዲብም ለባርኮትም አልቀበልም ብላለች፣ ፍቅራቸውን ማለት ነው። እንግዲህ ከቤት ውስጥ የገባው ልጅ ደግሞ ወደ አደይ ይሄዳል። ስራ ስሰራ ነበረ። አደይ ጋር ይሄድና አይንሽ ላይ ምንድነው ያለው በማለት እንግዲህ ጉንጯን ይሰማታል። እሷም እንዴት እንደዚህ ትደፍራለህ? እንደዚህ ስለምን ታደርጋለህ? በማለት እንግዲህ አንድ ጥፊ ሰጥተዋለች። እንዲሁም ለምለም ጋር ከተኛችበት ጋር እንደዚው ደግሞ ሰተት ብሎ ሄዷል። በሄደበት ወይንም ደግሞ ሴቶችን ባዩበት ገና ከመንጣቱ ለመሳምና ያለው ለመቅረብ ጥረት በጣም ከባድ ነው። ልክ እንደ ፍቅር ተንኮለኛ ነው እሱ ራሱ። ያው እንግዲህ አንዳንዴ ተንኮለኞችም የሆነ እንትኖችም አንዳንድ ነገሮች ላይ እኩል ይሆናሉ የሚባሉት በዛን ነው። ብቻ ግን በጣም ተንኮለኛ ነው። ለምለምም እንደዚው ጥፊ አቅምሰዋለች። ሊዲያ ግን የተመቻት ትመስለኛለች። ከሊዲያም ጋር አውርተዋል። ሊዲያ ደግሞ ጠርጥራለች ይህን ነገር ያደረገችው ወይንም ደግሞ አደይን ለመጉዳት ይህ ልጅ ወደዚህ ውስጥ ያስገባችው ፍቅር ትሆናለች በማለት እንግዲህ በውስጧ ጠርጥራለች ማለት ነውና ያው ሊዲያ ያለውን ነገር ከኔ ጋር ያወራኸው በቃል ለሌሎቹ እንድታወራ ደግሞ ወደ እነሱ ሄድ በማለት እንግዲህ ልጁንም ትሸኘዋለች። ያው በስተመጨረሻም እንግዲህ ስለ ለምለምና ስለ ቤዛ ጉዳይ ነው። በባለፈው ፓርት ላይ እንግዲህ ለምለም አስጠንቅቃት ነበረ። ምክንያቱም በፊት ምን እንደሰራሽና ምን አድርገሽ እንደሄድሽ እኔ አውቃለሁኝ። ስለዚህ ዛሬም ሌላ ነገር እፈጥራለሁ፣ ችግር እፈጥራለሁ የምትይ ከሆነ ግን አልለቅሽም በማለት እንግዲህ አሳስባት ነበረ። ግን ደግሞ ቤዛ ችግሩን ፈጥራለች። ምክንያቱም ባርኮቴን ሳይሆን እንዲሁም ሌላን እንደምትወደውና እንደምታፈቅረው ከልጅነትም ጀምሮ የተናገረችው ነገር ነው። ስለዚህ
አሁን ላይ እሱ እንዲሰክር አድርጋ አብራ እንድትሆን ሆናለች ማለት ነው። ይህን ነገር ደግሞ ለምለም አይታለች። ለምለም ምን ትላት ይሆን? እውነት ኤላን አምነው ከእሷ ጋር እንደጀመረና እንደሆነ አምና ትወጣለች ወይንስ ደግሞ ተንኮለኛዋን ቤዛን ትጋፈጣት ይሆናል የሚለው ነገር እንግዲህ የሚያሳስብ ነው። አብሯት እንደሆነ ሆና ራሷን ልብሱን አውልቃ ወደ አልጋም ወስደዋለች። ምን ይፈጠራል፣ ምን ይሆናል የሚለውን ነገር እንግዲህ ያው ሁላችንም በጉጉት የምንጠበቅ ይሆናል። ግን በጣም ተንኮለኛ ነች። ትንሿ ሰይጣን ፍቅር ያለችው እሷ ማን ብትሆን ነው? እሷ ራሱ አንድ እንደ ራሷ ነች ማለት ነው። እና እጅግ በጣም ከባድ ነው የሚሆነው። እንዴት ነው የሚሆነው የሚለውን እንግዲህ ቀጣይ ፓርት ሁላችንም የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛል። ለቤት አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘሁላችሁ።